ባካችሁን ይህንን ጥያቄ ለጠቅላይ ሚኒስትር አብይ አህመድ እንዲደርስልኝ። በዚህ ሰዓት በትግራይ ክልል ምን እየተካሄደ ነው የሚገኘው? $4000 እና ወርቅ የተዘረፈችው ሴት አብዛኛው ወጣት እንዲረዳኝ ማለት ነው በሚገባቸው መልክ ላስረዳቸው ፈልጋለሁ። $4000 እና ወርቅ የተዘረፈችው ሴት። ይሄ መረጃ ለሁሉም እንዲደርስ ሼር አድርጉት። በድሬዳዋ ከተማ የተፈጸመው ይሄ አዲስ የአፍዛ ደንዝዝ ዝርፊያ እጅግ ያስደነግጣል። ሄለን የተባለች እህታችን ለግለሰቧ ፕራይቬሲ ሲባል ስሟ የተቀየረ በአንድ ቀን ውስጥ ያጣችው ንብረት ቀላል አይደለም። ጥር 27 ቀን ሄለን ከስራ ወደ ቤት እየተመለሰች ሳለ አንድ ግለሰብ ሎተሪ ደርሶኝ መታወቂያ ስለሌለኝ ተባበሪኝ በሚል ተቅለስልሶ ያቆማታል። እሷ በኢትዮጵያዊነት ባህሏ ልርዳው ስትል ሌላኛው ግብረ አበር አንገቷን በዳበሳ ይነካታል። በዛው ቅጽበት ሄለን ራሷን አታውቅም። ሙሉ በሙሉ በነሱ ቁጥጥር ስር ወደቀች። በአፍዛ ደንዝ ተጠልፋ ባጃጅ ውስጥ ትገባለች። የለበሰችውን የወርቅ ጌጣጌጥ አውልቃ ሰጠቻቸው። በዚህ ብቻ አላበቁም። ወደ ቤቷ ወስደዋት $4000 ሁለት አይፎን ስልኮችና በቁም ሳጥን ውስጥ የነበረ ወርቋን አስረከበቻቸው። በመጨረሻም ሳቢያን መስቀለኛ አካባቢ ጥለዋት ሲጠፉ ነው ነፍሷ የተመለሰው። ሄለን እሪታዋን አቀለጠችው። የድሬዳዋ ፖሊስ ግን አልተኛም። ኢንስፔክተር ተመስገን ተሰማ ባዋቀሩት የምርመራ ቡድን በዛው ሌሊት ባደረገው ኦፕሬሽን አምስቱንም ዘራፊዎች ተከራይተው ከነበሩበት ቤት በቁጥጥር ስር አውሏቸዋል። ሌሎች 23 ሰዎችም ተመሳሳይ ዝርፊያ እንደደረሰባቸው ቃላቸውን ሰጥተዋል። ቤተሰቦቼ መንገድ ላይ በንክኪ ሊጠጓችሁ የሚፈልጉ ሰዎችን ተጠንቀቁ። አብሬ በመስራት ኩራት ይሰማኛል። ቴንኪው ስለመጣችሁ አክብራችሁ ሁላችሁም ወደ ይሄ ሰው ብራንድ አምባሳደር አድርጋችሁ የሾማችሁት በየትኛው ስነ ምግባሩ ነው? ሴት የሚሰድብ፣ የሚያዋርድ፣ የሚማታ አልፎ ተርፎ ብራንድ አምባሳደር አድርጋችሁ የሾማችሁት ቀን 10000 ሰው በተሰበሰበበት ላይቭ ቪዲዮ ከፍቶ የራቁት ቪዲዮ አለኝ ልለቅባት እችላለሁ አርፋ ካልተቀመጠች እያለ ሲዝት ሲናገር የነበረ ሰው ነው። ህግም አያውቅም። ስለዚህ ዶክተር ቃል ኪዳን ኤፍሬም ሲኒየር ዴንታል ሰርጅን እንዲሁም ሲኦ ፈራን ዓለም እንደ ሴት ምን አስባችኋል? ወይስ የሴት ጉዳይ አይመለከታችሁም? የትኛው ስነ ምግባር ኖሮት ነው ይሄ ሰው ብራንድ አምባሳደር አድርጋችሁ የሾማችሁት? ስነ ምግባርም የለው ህግም አያውቅ። አብዛኛው ወጣት እንዲረዳኝ ማለት ነው በሚገባቸው መልክ ላስረዳቸው ፈልጋለሁ። የኔ ዓላማ አንደኛ ታዋቂ እንድትሆኑ ነው። ያው ታዋቂነት ይዞት የሚመጣ በረከት አለ። አንዳንዴ ደግሞ ይዞት የሚመጣ ነገሮች አሉ። የታወቀ ነው፣ ግልጽ ነው ይሄ። እኔ በረከቱ ላይ ፎከስ ማድረግ እፈልጋለሁ። ህይወት ሁሌም ቀንና ጨለማ ነች፣ ተቃራኒ ነገር አላት። ስለዚህ በረከታችን ላይ ፎከስ ባረግን ቁጥር በረከቱ ዳብል እጥፍ እየሆነ ነው የሚመጣው። ብዙ ወጣቶች ፍላጎታቸው በዚህ ዘመን ምንድነው? አንደኛው ያው ገንዘብ ነው። ታዋቂነት አለ። ታዋቂነት የሚመጣው ደግሞ በአዋቂነት ነው። የምታደርገውን ነገር ማታውቅ ከሆነ እንግዲህ ታዋቂ መሆን አትችልም። እኔ ማውቀው ነገር አለ፣ ለዛም ነው ታዋቂ የሆንኩት፣ በዛ ማውቀው ነገር ማለት ነው። ገንዘብ መስራት በቲክቶክ በጣም ቀላል የሆነበት ጊዜ ላይ ነን ያለ ነው። እኔ ቲክቶክ ስልጠና ስሰጥ፣ ኮንተንት ክሪኤሽን ክላስ ስሰጥ በአፍሪ ቱቶርስ ማለት ነው ዝም ብላችሁ ተምራችሁ ቪዲዮ መቅረጽ ጀምራችሁ በዛው እንድትሄዱ አይደለም። የኔ ዓላማ ቲክቶክ ተምራችሁ ኮንተንት ክሪኤሽን ተምራችሁ ከዛ መጨረሻ ከፍተኛ ተከፋይ እንድትሆኑ ነው። ቢዝነስ ከሆናችሁ እንዴት አድርጋችሁ የእናንተ ቢዝነስ አሁን ለምሳሌ 22 ወይም የሆነ ሰፈር ብትሄዱ ስንት ስልክ ቤቶች ነው ያሉት? በጣም ብዙ ስልክ ቤቶች አሉ። የተለያየ ስም ነው ያላቸው፣ የተለያየ ንግድ ፍቃድ አላቸው አይደለ? ከነዚህ ስልክ ቤቶች የሚለየህ አንድ ነገር ምንድን ነው? በምንድን ነው የምትለየው? ወይም ደግሞ ልብስ የምትሸጥ ከሆነ ምንድን ነው የምትለየው? አብዛኛው ሱቆች ከቱርኪ ነው የሚያስመጧቸው ልብሶቻቸው። የተለያዩ ፋሽኖች፣ ስታይሎች አሉ። ግን እንዴት አድርገህ ለየት ብለህ ትቀርባለህ? ይህ ነው ሚስጥሩ፣ ይህ ነው ስኪሉ። እቺን ካወቅባት ያንተን የሚመስል ፕሮዳክት የያዙ ማአት ቢዝነሶች እንዳሉ እያወቅ ግን ደግሞ እኔ ማስተምራትን የቲክቶክ ስልጠና የኮንተንት ክሪኤሽን ስልጠና ካወቅ ስቲል አንደኛ ትሆናለህ። ስቲል ያንተ ልብሶች አንደኛ ናቸው። ያንተ ልብሶች ሞር ኳሊቲ ናቸው። እነዚህ ሐሳቦች የምናስተላልፍበት በቲክቶክ ነው። ዘመኑ ተቀይሯል። ማስታወቂያ እንግዲህ ድሮ እንለጥፍ ነበር ግድግዳ ላይ፣ በጣም ውድ ነበሩ። ኢቭን መንገድ ላይም አሉ ስክሪኖች፣ በጣም ውድ ነበሩ። ሰው ግን የለም አሁን። ኢቭን እኮ እርስ በራሳችን እያወራን እያለው ስልካችን ላይ ነው። አይገርምም? በዚህ ሰዓት በትግራይ ክልል ምን እየተካሄደ ነው የሚገኘው? ይህ ጥያቄ የብዙዎች ጥያቄ ነው።
ነዋሪነቱን በመቀሌ ከተማ የሆኑ ጋዜጠኛ በትግራይ ክልል ዳግም ጦርነት ሊቀሰቀስ ነው የሚለውን ስጋት ተከትሎ ሰዎች በብዛት እየወጡ መሆኑን ለኢትዮጵያ ኢንሳይደር አረጋግጧል። ከክልሉ ወደ አዲስ አበባ የሚደረጉ የአየርም የየብስም ትራንስፖርት አማራጮች በጣም ቢዚ ናቸው ያለው ጋዜጠኛው በአውሮፕላንም በባስም ብዙ ሰው እየወጣ ነው ሲል ያለውን ሁኔታ ያስረዳል። ለኢትዮጵያ ኢንሳይደር ቃላቸውን እንደሰጡት የመቀሌ ከተማ ነዋሪዎች ሁሉ ጦርነትን በመስጋት ከትግራይ ክልል በብዛት እየወጡ ያሉት ወጣቶች ስለመሆናቸው ይናገራሉ። በፍጥነት መውጣት የሚፈልጉ ወጣቶች በክልሉ የአውሮፕላን ቲኬት ለማግኘት ቀናት ላለመጠበቅ ሲሉ ወደ አፋር ክልል ሰመራ በመኪና ሄደው ከዚያ በአውሮፕላን ይጓዛሉ ይላል ጋዜጠኛው። አውቶቡስም እንደ ልብ እንደማይገኝና ትኬት ቆርጦ ለመሄድ ቀናትን ሊያስጠብቅ እንደሚችል የሚናገረው ጋዜጠኛው በዚህ ምክንያት በመለስተኛ ተሽከርካሪዎች አቋራርጠው ወደ አፋር የሚገቡ ወጣቶች እንዳሉ ይገልጻል። ወጣቶቹ ትምህርትንም ጭምር አቋርጠው ነው እየወጡ ያሉት ሲልም የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች ጭምር ከክልሉ እየሸሹ መሆኑን ያብራራል። ዩኒቨርሲቲ የሚማር ወንድም እንዳለው የሚገልጸው ጋዜጠኛው ቤተሰባቸው ትምህርቱን አቋርጠው ወደ አዲስ አበባ እንዲሄድ እየወተወቱት እንደሆነ በግል የገጠመውን አካፍሏል። ትንሽ ሁኔታውን እንየውና ካልሆነ ይሄዳል ብዬ ነው ያረጋጋዋቸው ሲልም ቤተሰቡ በጭንቀት ላይ እንደሆነ ያክላል። በትግራይ ክልል ስላለው ጦርነት ስጋት ጋዜጠኛው ሲያስረዳ የኢትዮጵያ ሰራዊት ተጠግቷል፣ በትግራይ በኩልም ዝግጅቶች አሉ፣ በቀበሌም ሰው እያዘጋጁ ነው፣ በየቀበሌው ለጦርነት ተዘጋጁ ተብሎ ተነግሯል፣ አስገዳጅ ምልመላም አለ። እባካችሁን ይህንን ጥያቄ ለጠቅላይ ሚኒስትር አብይ አህመድ እንዲደርስልኝ እንደው እሳቸው ጋር እንኳን ባይደርስ እንኳን ከእሳቸው በታች ያሉ ሰዎች እንዲያዩ ኮፒ ሊንክ አድርጉልኝ ባካችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ እርስዎ እየመሩ ያሉት አገር በጣም በከፍተኛ ችግር ላይ ይገኛል። ሁሉ ነገር ኑሮ በጣም ከብዷል። የሰው ልጅ ቁርስ፣ ምሳ፣ እራት መብላት አልቻለም። የሸቀጥ ዋጋ እጅግ በጣም እየናረ ነው ያለው። ይሄ በጣም ከባድ የሆነ ሰዎችን ለዲፕሬሽን በጣም ለድብርት ለጭንቀት እያጋለጠ ነው ያለው። ዶክተር ምን አስበዋል? ዘይት 2000 ብር ገብቷል። 800 ብር ገባ ብለን ያልነው ዘይት ዛሬ 2000 ብር ገብቷል። ዶክተር ችግሩ ምንድን ነው? አገራችን ላይ የሚመረተው ቡና 1300 1400 ብር በኪሎ እየተሸጠ ነው ያለው። እርስዎ ወደ ስልጣን ሲመጡ 70 እና 60 ብር የነበረው ቡና እዚሁ እኛው ሀገር ላይ የሚመረተው ቡና 1400 ብር ገብቷል። ጤፍ 15000 14000 ብር ነው ያለው። ዶክተር ምን እያሰቡ ነው ያሉት ለድሃው? በዚህ ላይ ደግሞ ድሃ እንደዚህ ኑሮ ተወዶበት ቤቱ እየፈረሰበት ነው ያለው። ድሆች ከቤታቸው ወጥተው ጎዳና እየወደቁ ነው ያሉት። ኑሮ ተወዶበት ኑሮውን ለማሸነፍ የሚሯሯጥ ሰው በስንት መከራ የሰራው ቤቱ ፈርሶበት ባዶ እጁን ቀርቷል። አገር ማሳደግ ማለት ዶክተር ምንድን ነው? ሰው እያደህዩ ነው አገር የሚያደርገው? ሰው ከቤቱ ወጥቶ በረንዳ እየወደቀ ነው መንገድ የሚሰራው? ዶክተር እየመሩ ያሉት ህዝብን ነው ወይስ አፈሩንና ዛፉን ነው ተራራውን ነው? ምን አስበዋል ዶክተር? እኔ በጣም እየከፋኝ ነው ያለው። አገሬ ላይ በጣም ተስፋ ቆርጫለሁ። ባገኘሁት አጋጣሚ ከኢትዮጵያ መውጣት ነው የምፈልገው። ትውልድ ወጣቱ ከኢትዮጵያ ወጥቶ ለመጥፋት ነው የሚፈልገው። አሁን ዛሬ እኔን ጨምሮ ከሀገሬ የመውጣት እቅድ የለኝም ነበር እኔ። አሁን ግን ከሀገሬ መውጣት ነው የምፈልገው። ልጆቼን ሚስቴን ይዤ በአጠቃላይ ብሰደድ ደስተኛ ነኝ። ዶክተር ምን እያሰቡ ነው ያሉት? ምን እያሰቡ ነው ያሉት? ፈይሳ ለሊሳን ሳስታውስ አንድ የሰፈር ልጅ ትዝ ይለኛል። አረፋፍዶ ነው የፈነዳው። ሲፈነዳ ዲሲፕሊን የሚባል ነገር ከውስጡ አሟጦ የት እንደጣለው አያቱ ሊሆኑ የሚችሉን አሮጊት በምን ደረጃ ተሳድቦ እንደሚያባርር የሰፈር ሰው ምርር አለ። ፖሊስም አንዴ ያስረዋል፣ አንዴ ይፈተዋል፣ አንዴ ይፈተዋል። በቃ ለእግዚአብሔር ተሰጥቶ ዝም የተባለ ልጅ ነው፣ ጉልበተኛ ሆኖ ማለት ነው። ሰፈራችን ላይ እንትን ይመጣል ቆሻሻ ቆሼ። ያን ቆሼ
ከዛ ውስጥ ህፃናት ብረት ይለቅማሉ። ያችን ብረት ለቅመው ያው ለዳቦ ሄደው ይሸጣሉ ማለት ነው። እሱ ካለ እሱ መጀመሪያ ይለቅምና እሱ ሲሄድ የተረፈውን ነው የሚለቀሙ። አንድ ቀን እንደዚሁ እንትን መጥቶ ቆራሌ መጥቶ ሲዘረገፍ ሁሉንም ህፃናትን አባሮ እሱ ሄደ። መጀመሪያ እዛ ውስጥ እንግዲህ ተደባልቆ ፈንጂ መጥቶ ነበር። ያ ፈንጂ ፈንድቶ አንድ እግሩን ወሰደለት። የሰፈር ሰው ኡፍ አለ። ኡፍ ሁለት። ከዛን ጊዜ ጀምሮ ያ ልጅ በሰፈራችን በጣም ሰው አክባሪ መሬት የሆነ ሰው። በእርግጥ ያ ልጅ ጥሩ እንዲሆን አንድ እግሩ መወሰድ የለበትም። የሚመክረው ስላጣ እንዲመክሩትም ስላላስጠጋቸው ነው። ፈይሳ ለሊሳም ቆይቶ ነው የፈነዳው። ዘገየ። አፈነዳዱ ግን ስርዓት አልባ ሆነ። አንዲት ጋዜጠኛ ነኝ የምትል ባልቴት ሰክራህ ሰፈር ውስጥ እየረበሽክ ነው ስትለው ምን አገባ በራሴ ብር ያለ ሰው ነው። በራስ ብር መጠጣት ትችላለህ እኮ ፈይሳ። ማትችለው ሰፈር መረበሽ ነው ማትችለው። ቢኮዝ በአንተ ስካር እኔን ትረብሸኛለህ። ስለዚህ ጠጣ ግን አትረብሽ ነው እያለች ያለችው ልጅቷ። ይሄን እንኳን ማገናዘብ ያቃተው አንድ ትልቅ ቶርናመንት ላይ ለዛውም ማራቶን በተባለ ውድድር ላይ የሆነ ደረጃ ይዞ ትልቅ ደረጃ ያለው ሰው ራሱን አውርዶ በዚህ ደረጃ ያስታውቅ ነበር። ያስታውቅ ነበር እንደማይበረክት። ዳለቻም እንደዚሁ ያስታውቅ ነበር እንደማይበረክት። ይኸው እነ ጆን ዳንኤልም አንድ ሰሞን እንደዚህ ያንቀጨቅጫቸው ነበር። በእርግጥ እነሱ አሁን ወደ መስመሩ ተመልሰዋል። ፈይሳ ለሊሳም የዚህ አይነት በሽታ ነው። እኔ ብቻ ነኝ ያለሁት ህግ አይዘኝም የሚል አሳሰብ እና እናንተ ወደ መስመራችሁ እንድትስተካከሉ እኛ ማለቅ የለብንም፣ እኛ መሞት የለብንም። ህግ አካባቢ ያላችሁ ሰዎች ኃይል ልትሉልን ይገባል። ልጆቹም እንደዚህ አይነት ጉዳት አድርሰው ራሳቸውን አደጋ ላይ ከሚጥሉ እኛም በእነሱ ቅብጠት ከምንሞት መጀመሪያ ኃይል ልትሉልን ይገባል። ኃይ የሚል ማጣት ነው አሁን እነዚህ ልጆች እንደዚህ እያደረጋቸው ያሉት እና እዛ አካባቢ ግጭቱ በተፈጸመበት ቦታ የነበራችሁ የህግ አካላት ፖሊሶች፣ ያፈለገ ታዋቂ ሁን ያፈለገ ጉልበተኛ ሁን፣ መኪና ገጭቷል ወደ ህግ ነው መሄድ ያለበት እንጂ እንዲያመልጥ ማስደረግ አልነበረባችሁ።